ከሜዲትራኒያን ሰማያዊ ሞገዶች እስከ ፋርስ ባህረ ሰላጤ ትኩሳት ዓለም ዛሬ በአንድ ታላቅ የጂኦፖለቲካዊ የቼዝ ጨዋታ ላይ ተጠምዳለች። በአንድ በኩል ወደ ጋዛ ሰብአዊ እርዳታ ለመውሰድ ሲንቀሳቀስ የነበረውን ግሎባል ሱመድ የተሰኘውን መርከቦች ስብስብ እስራኤል በዓለም አቀፍ ባህር ክልል ውስጥ በግሪክ የቀርጤስ ደሴት አቅራቢያ በኃይል መጥለፏ ትልቅ ዓለም አቀፍ ቁጣን መቀስቀሱ ትራምፕ በጀርመን ምድር የሚገኙ ከ36,000 በላይ የአሜሪካ ወታደሮችን ለማስወጣት ወይም በከፍተኛ ሁኔታ ለመቀነስ እያጠኑ መሆኑን ይፋ ማድረጋቸው፣ በሌላ በኩል የቴክኖሎጂ የበላይነትን የታጠቁት የሃይፐርሶኒክ ሚሳኤሎች ግርማ፣ በዛኛው ጽንፍ ደግሞ የአሜሪካን የባህር ላይ ክልከላ እንደ ሸረሪት ድር እየበጣጠሰ የሚመጣው የኢራን የማይበገሬነት መንፈስ ፊት ለፊት ተፋጠዋል። ይህ ፍጥጫ ጦርነትና ሰላም ባልተለዩበት የዓለም የኢኮኖሚ ደም ስር በሆነው የሆርሙዝ ወሽመጥ ላይ የተደቀነ የቀዘቀዘ ማዕበል ሲሆን ውጤቱም የነገዋን ዓለም የኃይል ሚዛን የሚወስን ታላቅ የታሪክ ምዕራፍ ነው። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ዓለም በአሁኑ ወቅት በታሪክ ታይቶ በማይታወቅ የውጥረት ማዕበል ውስጥ ትገኛለች። ይህ ውጥረት ደግሞ ከሜዲትራኒያን ባህር እስከ ፋርስ ባህረ ሰላጤ፣ ከዋሽንግተን የፖለቲካ ኮሪደሮች እስከ ቴሄራን ወታደራዊ ምሽጎች ድረስ የተዘረጋ የክፍለ ዘመኑ ታላቅ የጂኦፖለቲካዊ ቁማር ሆኗል። ይህ ፍጥጫ ልክ እንደ ኃይለኛ ማዕበል አድማሱን እያጨለመ የዓለምን የኃይል ሚዛንና የኢኮኖሚ ደህንነት ከመቼውም ጊዜ በላይ እየተፈታተነ ይገኛል። በአንድ በኩል የአሜሪካና የእስራኤል ጥምር ወታደራዊ ጡንቻ፣ በሌላ በኩል ደግሞ የኢራን የማይበገሬነት መንፈስና የተራቀቀ የመከላከል ብቃት ፊት ለፊት ተፋጠዋል። በመካከላቸው ደግሞ ሰላማዊ ሰዎች፣ የዓለም የነዳጅ ገበያና ዓለም አቀፍ ሕጎች እንደ መጫወቻ ካርታ ተይዘዋል። የዚህ ዓለም አቀፍ ትኩሳት አንዱ መገለጫ በቅርቡ ከሜዲትራኒያን ባህር ላይ የታየው የእስራኤል ጦር ድንገተኛ እርምጃ ነው። ወደ ጋዛ ሰብአዊ እርዳታ ለመውሰድ ሲንቀሳቀስ የነበረውን ግሎባል ሱመድ የተሰኘውን መርከቦች ስብስብ እስራኤል በዓለም አቀፍ ባህር ክልል ውስጥ በግሪክ የቀርጤስ ደሴት አቅራቢያ በኃይል መጥለፏ ትልቅ ዓለም አቀፍ ቁጣን ቀስቅሷል። የእስራኤል ጦር እጅግ ዘመናዊ የሆኑ ድሮኖችን፣ የመገናኛ ዘዴዎችን የሚያውኩ ቴክኖሎጂዎችንና በከፍተኛ ሁኔታ የታጠቁ ወታደሮችን በመጠቀም የወሰደው ይህ እርምጃ 22 መርከቦችን ከጉዟቸው ያስተጓጎለ ቢሆንም አሁንም 36 መርከቦች እስራኤል የደቀነችውን መሰናክል አልፈው ወደ ጋዛ እያቀኑ መሆኑ ይነገራል። ይህ ድርጊት በዓለም አቀፉ ማህበረሰብ ዘንድ ያለ ድንበር ያለ አፓርታይድ ተብሎ እንዲወገዝ ያደረሰው ሲሆን በተለይም የተባበሩት መንግስታት ድርጅት ልዩ ተወካይ ፍራንቺስካ አልባኔዝ እርምጃው የዓለም አቀፍ ሕግጋትን መሠረታዊ መርሆች የጣሰ መሆኑን በጽኑ ተቃውመዋል። ጣሊያንም የዜጎቿ ደህንነትና የመርከቦቿ በኃይል መያዝ ስላሳሰባት እስራኤልን በይፋ አውግዛለች። ይህ በሜዲትራኒያን የታየው ትዕይንት ግን ከዋናው የጦር አውድማ ማለትም ከሆርሙዝ የባህር ወሽመጥ ጋር ቀጥተኛ የማይነጣጠል ትስስር አለው። የኢራን የበላይ መሪ አያቶላ ሞጅታባ ኻሜኒ በሰጡት መግለጫ በወሽመጡና በአረቡ ባህረ ሰላጤ ላይ አዲስ ምዕራፍ እየተከፈተ መሆኑን በይፋ አውጀዋል። ኻሜኒ ኢራን በአካባቢው ሀገራት ላይ የምታደርገውን ወታደራዊ እንቅስቃሴ ስትከታተል ለመካከለኛው ምስራቅ አለመረጋጋት ዋነኛ ተጠያቂዎች ዋሽንግተን የምታዛቸው የአሜሪካ አሸንጉሊት ጦር ሰፈሮች መሆናቸውን በምሬት ገልጸዋል። መሪው አክለውም ፕሬዝዳንት ዶናልድ ትራምፕ የኢራንን የኒውክሌርና የሚሳኤል አቅም ሙሉ በሙሉ ለማፈራረስ ቢመኙም ኢራን ግን እነዚህን አቅሞቿን እንደማይነካ ብሔራዊ ሀብት እንደምትጠብቅና አሜሪካውያን ቦታቸው በፋርስ ባህረ ሰላጤ ባህር ወለል ውስጥ መሆኑን በማሳሰብ እጅግ አደገኛ የሆነ ዛቻ አስተላልፈዋል። የኢራን የመከላከል አቅም በተግባር እየታየ ያለው ደግሞ አሜሪካ በጣለችው ጥብቅ የባህር ላይ ክልከላ ውስጥ ነው። በአንድ አስገራሚ ዘገባ መሰረት አሜሪካ ባህሩን ሙሉ በሙሉ ተቆጣጠር ያለው ባለችበት ሁኔታ ውስጥ እንኳን ባለፉት 72 ሰዓታት ብቻ 52 የኢራን መርከቦች የአሜሪካን ክልከላ እንደ ሸረሪት ድር እየበጣጠሱ አልፈዋል። እነዚህ መርከቦች 31 የነዳጅ ጫኝና 21 የጭነት መርከቦችን ያካተቱ መሆናቸው ኢራን አሜሪካን ክልከላዋን
በሰላም የምታፈርስበት የተራቀቀ የባህር ኃይልና የቴክኖሎጂ ስልት እንዳላት አመላካች ነው። ይህ ክስተት ዋሽንግተን አካባቢውን በበላይነት ለመቆጣጠር የምታደርገውን ጥረት ትልቅ ጥያቄ ውስጥ የጣለው ሲሆን ጦርነቱ በይፋ ከተጀመረ ቀን ጀምሮ የሆርሙዝ ወሽመጥ ለትራፊክ ዝግ መሆኑ ቢታወጅም የኢራን መርከቦች ግን አሁንም የዓለምን የኢኮኖሚ ደም ስር በሆነው መስመር ላይ መንገዳቸውን እያገኙ ነው። በዋሽንግተን በኩል ግን ሁኔታው እጅግ ውስብስብ መልክ ይዟል። ፕሬዝዳንት ትራምፕ በትሩዝ ሶሻል ገጻቸው ላይ ያጋሩት ሚስጥራዊ ምስልና ማዕበሉ እየመጣ ነው፣ ምንም ነገር ሊያቆመው አይችልም የሚለው መልእክታቸው የዓለምን ትኩረት ስቧል። ይህ አገላለጽ ከኬ አኖን ሴራ ትንተናዎች ጋር የተያያዘ ቢሆንም አሁን ባለው የኢራን ውጥረት ወቅት መነገሩ ግን አሜሪካ ወደ መጠነ ሰፊ ወታደራዊ እርምጃ ልታመራ እንደምትችል የሚጠቁም ነው። ይሁን እንጂ ይህ ወታደራዊ ዝግጅት በአሜሪካ የውስጥ ኢኮኖሚ ላይ የሚያስከትለው ጫና እጅግ ከፍተኛ ሆኗል። በአሁኑ ወቅት በአሜሪካ የነዳጅ ዋጋ በጋሎን $4.18 ደርሷል። ይህም በቅርቡ ለሚካሄደው የባለስልጣናት ምርጫ በትራምፕ አስተዳደር ላይ ትልቅ የፖለቲካ ስጋት ደቅኗል። የአሜሪካ የጥናት ተቋማት እንደሚጠቁሙት በኢራን ላይ የሚደረግ መጠነ ሰፊ የምድር ላይ ጦርነት በዓመት ከ$650 ቢሊዮን በላይ ወጪ ሊጠይቅ የሚችልና አሜሪካን ለከፋ የኢኮኖሚ ቀውስ የሚዳርግ ነው። በቴክኖሎጂ ረገድ አሜሪካ አዲስና አደገኛ የተባለውን ዳርክ ኤግል የተሰኘ የሃይፐርሶኒክ ሚሳኤል ለመጀመሪያ ጊዜ በኢራን ላይ ለመጠቀም በዝግጅት ላይ ትገኛለች። ይህ ሚሳኤል በድምፅ ፍጥነት 5 እጥፍ የሚጓዝ ሲሆን የኢራንን ድብቅና ጥልቅ ምሽጎች በቅጽበት ለመምታት ያለመ ነው። ይሁን እንጂ የኢራን የሚሳኤልና የድሮን አቅምም በቀላሉ የሚታይ አይደለም። ኢራን ከ5000 በላይ የሚሆኑ ሚሳኤሎችና ድሮኖችን በመጠቀም በአካባቢው የሚገኙ የአሜሪካና የእስራኤልን ቁልፍ ወታደራዊና ኢኮኖሚ ጥቅሞች የመምታት አቅም እንዳላት በተደጋጋሚ አሳይታለች። በተለይም እስራኤል በሊባኖስና በጋዛ የምትከተለው ሳሩን የመከርከም ስልት በኢራን ላይ ላይሰራ እንደሚችል የፖለቲካ ሳይንስ ምሁራን ያስጠነቅቃሉ። ምክንያቱም ኢራን እንደ ሐማስና ሄዝቦላህ አይነት ቡድን ሳይሆን ሰፊ መልክዓ ምድራዊ አቀማመጥ፣ የተደራጀ መደበኛ ጦርና የዳበረ ወታደራዊ ኢንዱስትሪ ያላት ሀገር በመሆኗ ነው። ጀርመንም በዚህ ዓለም አቀፍ ቀውስ ውስጥ ዝምተኛ ተመልካች ሆና አልቆየችም። ይልቁንም የበርሊንና የዋሽንግተን ግንኙነት በኢራን ጦርነት ሰበብ ታይቶ በማይታወቅ ሁኔታ ሻክሯል። የጀርመኑ መሪ ፍሬድሪክ ሜርዝ ዋሽንግተንን በግልጽ በመውቀስ አሜሪካ በመካከለኛው ምስራቅ ምንም አይነት ግልጽ ስትራቴጂ የላትም ሲሉ ተደምጠዋል። ሜርዝ አክለውም ጦርነት ውስጥ መግባት ብቻ ሳይሆን በሰላም መውጣትም ትልቅ ጥበብ መሆኑን በማሳሰብ አሜሪካ በኢራን ጉዳይ እንደ ኢራቅና አፍጋኒስታን ባሉ የቀድሞ የታሪክ ስህተቶች ውስጥ እንዳትዘፈቅ በጽኑ አስጠንቅቀዋል። ለበርሊን የሆርሙዝ ወሽመጥ መዘጋት ማለት የኢኮኖሚ ድቀትና የኢነርጂ ዋስትና ማጣት በመሆኑ ዋሽንግተን የምትከተለውን የኃይል እርምጃ በርሊን በከፍተኛ ዲፕሎማሲያዊ ስጋት እየተከታተለችው ትገኛለች። ለዚህ የበርሊን ወቀሳ ፕሬዝዳንት ትራምፕ የሰጡት ምላሽ ፈጣንና የወታደር ቅነሳ የሚል ይዘት ያለው ነበር። ትራምፕ በጀርመን ምድር የሚገኙ ከ36,000 በላይ የአሜሪካ ወታደሮችን ለማስወጣት ወይም በከፍተኛ ሁኔታ ለመቀነስ እያጠኑ መሆኑን ይፋ ማድረጋቸው በሁለቱ ሀገራት መካከል የነበረውን የትራንስ አትላንቲክ ጥምረት መሰረት አናውጦታል። ይህ የትራምፕ እርምጃ ለሜርዝ ትችት የተሰጠ ወታደራዊ አጸፋ ተደርጎ የተወሰደ ሲሆን የአሜሪካ ወታደራዊ ድጋፍ ከእንግዲህ ያለምንም ቅድመ ሁኔታ እንደማይሰጥ ትልቅ ማስጠንቀቂያ ሆኖ አልፏል። ትራምፕ ኔቶን የአንድ ወገን ጥቅም ብቻ የሚጠበቅበት መንገድ በማለት መጥራታቸው በዋሽንግተን እና በአውሮፓውያኑ መካከል ያለውን የቆየ ወዳጅነት ወደ ፍራቻና ጥርጣሬ ቀይሮታል። ይህ በበርሊንና በዋሽንግተን መካከል የተፈጠረው የቃላት ፍልሚያ የአውሮፓን የደህንነት ስነ ምህዳርና የዓለምን የንግድ ስርዓት እጅግ አስቸጋሪ አጣብቂኝ ውስጥ ከቶታል። ጀርመን አሜሪካ በኢራን ጉዳይ በቴሄራን ዲፕሎማሲያዊ ብልጫ እየተበለጠች ነው የሚል ስጋት ሲኖራት፣ ትራምፕ ግን ጀርመንን ለኢራን የኒውክሌር ምኞት ርኅራኄ ታሳያለች ሲሉ በቁጣ ይከሷታል። ይህ የቆየው የምዕራባውያን አጋርነት መላላት በኔቶ የጋራ መከላከያ መዋቅር ላይ ከፍተኛ ድንጋጤ የፈጠረ ሲሆን ቀውሱ በመካከለኛው ምስራቅ ከሚካሄደው ግልጽ ጦርነት እኩል የአውሮፓን ፖለቲካዊ ገጽታና የወደፊት ህልውና እየፈተነው ይገኛል። የጀርመንና የአሜሪካ ፍጥጫ
የሆርሙዝ ወሽመጥ ቀውስ ከአካባቢያዊ ግጭት አልፎ የዓለም አቀፍ ኃይሎች መሰነጣጠቂያ መሆኑን ቁልጭ አድርጎ አሳይቷል። በዚህ መሃል የሩሲያና የቻይና ሚናም ውጥረቱን ሌላ መልክ ሰጥቶታል። ሩሲያ በእስራኤል በኢራኑ የቡሼር የኒውክሌር ጣቢያ አቅራቢያ የምታደርገው ጥቃት ታላቅ የኒውክሌር አደጋ ሊያስከትል እንደሚችልና እዚያ የሚገኙ የሩሲያ ባለሙያዎችን ለሞት እንደሚዳርግ በማስጠንቀቅ እስራኤልና አሜሪካንን በጥብቅ ኮንናለች። በተጨማሪም ሩሲያ በዩክሬን በኩል የተዘረፈ እህል ወደ እስራኤል ወደቦች እንዳይገባ ለሚቀርብባት ክስ ምላሽ ስትሰጥ ውጥረቱ ከባህረ ሰላጤው አልፎ ወደ አውሮፓና አፍሪካም እየተዛመተ መሆኑን እናያለን። ሩሲያ በማሊ ውስጥ የሚገኘውን ወታደራዊ መንግስት ከአማጽያን የመከላከል ኃይሏን እዚያው እንደምታቆየው መግለጿ የዓለም ሀያላን ሀገራት በተለያዩ አህጉራት የአቅም መፈተሻ ትግል ውስጥ መሆናቸውን ያሳያል። ሌላው አስገራሚ ክስተት የተባበሩት አረብ ኤምሬት ከኦፔክ ለመውጣት መወሰኗ ነው። ይህ ውሳኔ በዓለም የነዳጅ ገበያ ላይ ትልቅ ድንጋጤ የፈጠረ ሲሆን ኤምሬትስ የራሷን ብሔራዊ ጥቅም ለማስጠበቅና የነዳጅ ምርቷን ለመጨመር መፈለጓ በአካባቢው ያሉ ሀገራት በአሜሪካና በሳውዲ አረቢያ የሚመራውን የቀድሞ የኃይል አስተላለፍ እየራቁ መሆኑን ያሳያል። የኢራን የባህር ኃይል አዛዥ አድሚራል ሻህራም ኢራኒ እንደተናገሩት ኢራን ጠላቶቿን ለልብ ድካም የሚዳርግ አዲስ ሚስጥራዊ መሳሪያ በቅርቡ ይፋ ታደርጋለች። ይህ ንግግር ኢራን የአሜሪካን ግዙፍ የአውሮፕላን ተሸካሚ መርከቦችንና የአካባቢውን ደህንነት አደጋ ላይ የሚጥል ያልተነገረለት ቴክኖሎጂ እንዳላት የሚጠቁም ነው። ይህ ታላቅ ግጭት በአሁኑ ወቅት የቀዘቀዘ ጦርነት ደረጃ ላይ ይገኛል። አሜሪካም ሆነች ኢራን ጦርነቱን ሙሉ በሙሉ የማሸነፍ ወይም የማቆም አቅም ባጡበት በዚህ ወቅት ዲፕሎማሲያዊ ድርድሮች ደርቀዋል። ወታደራዊ አማራጮች ግን አሁንም በጠረጴዛው ላይ በንቃት ተቀምጠዋል። እስራኤል በደቡባዊ ሊባኖስ በሰላማዊ ሰዎችና በሕክምና ባለሙያዎች ላይ የምታደርሰው ጥቃት፣ ሄዝቦላ በእስራኤል ወታደራዊ ተሽከርካሪዎች ላይ የሚያደርሰው ድንገተኛ ድብደባና የቀጠለው የባህር ላይ ክልከላ ዓለማችንን ወደማይታወቅ አዘቅት እየመራት ነው። የኢራን መሪዎች አሜሪካውያን በባህረ ሰላጤው ጥልቀት ውስጥ መቀበር አለባቸው ሲሉ፣ አሜሪካ ደግሞ የሃይፐርሶኒክ ሚሳኤሎችን ለመተኮስ ዝግጁ ነኝ ትላለች። ባለፉት ጥቂት ቀናት የታየው ክስተት ግን ለዋሽንግተን ሌላ የራስ ምታት ሆኗል። አሜሪካ ቀጠናውን ሙሉ በሙሉ ተቆጣጠር ያለው ባለችበት ሁኔታ ውስጥ እንኳን አስቀድመን እንዳልናቸው 52 የኢራን መርከቦች፣ 31 የነዳጅ ጫኝና 21 የጭነት መርከቦች የአሜሪካን የባህር ላይ ክልከላ እንደ ሸረሪት ድር እየበጣጠሱ በ72 ሰዓታት ውስጥ ብቻ ማለፋቸው ቴሄራን ወሽመጡን በተግባር የማስተዳደር ስልቷን ለዓለም ያሳየችበት አጋጣሚ ሆኗል። ይህ ለአሜሪካ ወታደራዊ የበላይነት ትልቅ ፈተና ሲሆን፣ የኢራን ኢስላማዊ አብዮታዊ ዘብ ወሽመጡን ለትራፊክ እንደዘረጋ ቢገልጽም የራሱ መርከቦች ግን የዓለምን የኢኮኖሚ ደም ስር በሆነው መስመር ላይ እንደፈለጉ መናኘታቸው ቀጠናዊ ቁልፉ በማን እጅ እንዳለ ያረጋገጠ ጥበባዊ ወታደራዊ ቁማር ነው። ይህ የውጥረት መረብ በመካከለኛው ምስራቅ ብቻ የተገደበ ሳይሆን አድማሱን ወደ አፍሪካና አውሮፓም አስፍቷል። ሩሲያ በምዕራብ አፍሪካ ማሊ ውስጥ የሚገኘውን ወታደራዊ መንግስት ከአልቃይዳና ከገለልተኛ አማጽያን ለመከላከል ኃይሏን እዚያው እንደምታቆይ ማስታወቋ የዓለም ሀያላን ሀገራት በአንድ ወገን ሲፋጠጡ፣ በሌላ በኩል ደግሞ አዲስ የኃይል አስተላለፍ ምሽግ እየፈጠሩ መሆኑን ያሳያል። በፓኪስታን አደራዳሪነት በኢስላማባድ የተጀመረው የሰላም ጥረትም ገና የጨለመውን አድማስ የሚቀይር ብርሃን አላሳየም። የዋሽንግተን ለአደጋ ከሚዳርግ መጥፎ ስምምነት ይልቅ ውጥረቱ ቢቀጥል ይሻላል በሚል አቋም ድርድሩን ብታዘገየውም የኳታር መንግስት ግን ጉዳዩ ወደ የቀዘቀዘ ግጭት ማምራቱ ቀጠናውን ለማንኛውም ድንገተኛ ፍንዳታ ተጋላጭ አድርጎ እንደሚያስቀረው ያስጠነቅቃል። ፕሬዝዳንት ትራምፕ በኢራን ላይ የሚደረገው መጠነ ሰፊ የምድር ላይ ጦርነት ግማሽ ሚሊዮን ወታደሮችንና በወር 55 ቢሊዮን ዶላር እንደሚጠይቅ የቀረበው የወጪ ግምት አሜሪካን ወደማይወጡበት አዘቅት ውስጥ ሊከታት እንደሚችል የሚጠቁም የኢኮኖሚ ማስጠንቀቂያ ሆኖ ቀርቧል። ይህ የቃላትና የቴክኖሎጂ ፍልሚያ መጨረሻው ምን እንደሚሆን መገመት ቢከብድም አንዱ ወገን በቦምብ ድብደባ ብቻ የሌላውን ሀገራዊ ፍላጎትና የጂኦ ፖለቲካዊ ግብ ያስቀይራል ተብሎ የሚታሰበው እሳቤ ግን ከንቱ መሆኑን ብዙዎች ይስማማሉ። የዓለም መረጋጋት የተንጠለጠለው በዚህ በሆርሙዝ ወሽመጥና በሜዲተራኒያን ባህር ላይ በሚካሄደው ስውርና ግልጽ ጦርነት ውጤት ላይ ነው።
ግጭቱ ከቀጠለ የዓለም ኢኮኖሚ ሊቋቋመው የማይችል ከፍተኛ ድንጋጤ ሊፈጠር እንደሚችልና ይህም በታሪክ ታይቶ የማይታወቅ የዓለም አቀፍ ስርዓት ለውጥ ሊያስከትል እንደሚችል ባለሙያዎች ያስጠነቅቃሉ። ዓለም ዛሬ የምትገኘው በታላቅ የለውጥ ደጃፍ ላይ ሲሆን የዚህ ቁማር ውጤት ለሚቀጥሉት አስርተ ዓመታት የዓለምን ፖለቲካዊ መልክ ይወስነዋል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ